እንኳን ደስ አለሽ ለማንኛውም እናስተካክል ይሄው ወይዘሮ ሳሚያ እንግዲህ መተዋል ይሄው ልጆ ሰላም ብሎጋሽ እንኳን ደስ አለሽ ኳንተና እንኳን ደስ አለሽ እሺ እህትሽ ናት እንኳን ደስ አሉት ተገኘ እንኳን ደህና መጡ እንኳን ደስ አለሽ እንኳን ደህና መጡ ማይ እንኳን ደስ አለሽ እንኳን ሰላም ተገናኘ ጋሼ እንኳን ደስ ያሉት እንኳን ደስ ያሉት እንኳን ደስ ያሉት እንኳን ደስ ያሉት ወይዘሮ ሳሚያ ደህና ኖት እንኳን ደህና መጡ እንኳን ደህና ቆያችሁ መንገድ ጥሩ ነበር ቆንጆ ነው ቆንጆ እንግዲህ ታሪኩን እዚህ ጋር ካለ ነው ከሁላችንም ይበልጥ እርሶና የልጁ አባት ነው የሚያውቁትና እስኪ እናንተ ብትነጋገሩ ደስ ይለኛል ጋሼ እሳቸው ስለመሆናቸውም እንዲያረጋግጡልን እንግዲህ ከረጅም አመት በኋላ ስለሆነ እናንተ ተነጋገሩ እስኪ እሷ መጀመሪያ ተናገራኝ ነው እሱን ሰጣታ አይ በማየት እሳቸው እንደሆኑ እርግጠኛ ነኝ እስቲ እንገሩን ስሞን እንዴት እንደተለያዩ ከጋሼ ጋር የነበረውን ጊዜ የተለያየ ነው 77 ነው የተለያየ ነው ማለት ነው እሷ 76 ህዳር 4 ቀን የወለድኩት እሺ አሁን ወደ ግንባር ሊሄድ ነው ግዳጅ መሄድ ስለሆነ ወደ ቤተሰቦቼ ወደ እናቴ ጋር ይዘሻት እንሂድ አለኝ ሲለኝ እኔ አልሄድም አልኩኝ ለምን ወደ ላይ ሀገር መጥቻ አላቅም እኔ እዛው ሀር ነው ሀገሬ እሺ አልሄድም ስለው ከዛ በቃ እንደዛ ከሆነ ያሳደጉኝ ሴትዮ ነበሩ እሳቸውን በቃ ደርሰሽ ተመለሽ ሲሉ ደርሽም አልመለስም ብዬ እምቢ አልኩኝ እሺ ያው ትንሽ እንትን ማለብኝ አይደለ ከዛ እናቱን ይዞ መጣ የእሱን እናት ማን ይባላሉ እኔ ስማቸውን አልጠየኩም እሺ አልጠየኩም መጡ አደሩ ከዛ ጅጅጋ ድረስ ይዤ እኔም ዲጄን ይዤ እሱም አብረን ሆነን ጅጅጋ ማነው አዲስ አበባ መኪና ላይ ሳፍሬ እኔ ወደ ጭናክሰን ተመልሼ ሄድኩኝ ሳያቸው ግን አሁን እንዴት ናቸው ጋሼ ጋሼማ አርጅተው ኦሮምኛ አማርኛ ነበር የሚችለው በጣም እናቱም ልጅ ነበረች የዛን ሰዓት እሱም ልጅ ነው ጋሼ አማርኛ ነበር የሚናገሩት ሁለቱም ወይዘሮ ሳኒያን እንዴት አያቸው እስቲ ከረጅም አመት በኋላ ስም ላይ ተሳስቷል ሳባ መኮንን ሳባ መኮንን ነው ስሜ ሳባ መኮንን እኔም አንድ ጊዜ ፎቶ ላይ ያነበብኩት ሳባ መኮንን ይላል እሱ ስለነገረኝ ሳባ መኮንን ያለው ሳሚያ መኮንን ያው የታዲዜ ብዛት ነው መሰለኝ አዛ ላይ ነው እንጂ አገሩንም ፎቶግራፉ ሰራሱ ያዩት ፎቶግራፍ የራሴና ልጄ ናት ልጃት ምናምን የተነሳት አመት ከ3 ወር ነው እዛ ላይ ወዲያውኑ በዛን ወቅት ነው ይዟት የመጡት አብራችሁ ምን ያህል ጊዜ ኖራችኋል ግን እኔ አንድ አመት ከ6 ወር ብቻ ነው እዛ እና ተቀይሮ ሄደ አንድ አመት ከ6 ወር አብራችሁ ኖራችኋል ከዛ ወደ ኡጋዴን ሄደ ሀርሽን የሚባል እሺ ወረ ከዛ እኔ ቀረኔ ተማሪርኩ እዛው እና ኢቢኤስ ላይ ጠብቂ እንደዛ አይነት ፕሮግራም ላይ ጠብቂ ሲላይ
ሞታለች ነው እንጂ የሚሏት ያ በእንትን ስላልተለያየን ሞታለች ይላል እሱም ኡጋዴ ምናምን በጦርነት ምናምን ይሞተ ነው የሚመስለኝ እንጂ በህይወት ያለ አይመስለኝም እና ሞታለች ይሏታል ማንንም እኔ ያስቡ አይፈልገኝም ግን እና አሁን የሚያቋት ያው እዛው አይደል ተወለደች አረተ የብይ ወርቅን ታገኛታለሽ ይሉኛል እኔ የብይ ወርቅ ነው ማለት የብይ ወርቅ መንገድ ላይ ነው ምጥ ይዞኝ ሲሄድ ከጭናክ ሰው ወጣ መትል ብዮ ትባላለች እዛ ያው በሶማሊኛ ውሃ ማለት ነው በእኛ ወርቅ እዛ ነው የተወለደችው እዛ መንገዱ ላይ ነው የተወለደችው ምጡ ሲጠናብኝ ወደ ጅጅጋ ይዘው ይሄዱ ማለት ነው የብይ ወርቅ ስም ተጨመረልኝ እና የብይ ወርቅን ጠብቂያት የዛን ቀን ምን ልጅቷ ስትለኝ የብይ ወርቅ እየፈለገችሽ ነው የብይ ወርቅ አለች ልጅሽ ስትል የትኛዋ ልጅ የብይ ወርቅ ስትለኝ በድንጋጤ ቤቴን አልፌ እዛ የተደወለልኝ ቦታ ነው ሄድኩት ከዛም በኋላ ከሐረር ከድሬዳዋ ከጅጅጋ ከኤት በቃ የጭናክሰን ህዝብ ለነግርሽ አልችልም ተተራመሰኔ በድንጋጤ ቁጭ ነው ያልኩት ህልም ነው እንጂ እውነት አልመሰለኝም እስካሁን ድረስ ህልም ነው መሰለኝ በቃ እቺም አራተኛ ልጅ ናት ከሷ በኋላ 6 ልጅ አለው 6 ከሷ በኋላ ልጅ አለው ያው 3ቱ የሉም ያው ከሷ ጋር 4 አሉ ማለት 4 አሉ ምስራቅ እንኳን ደስ ያለሽ ካናብሮ ደፍታል ምን አይነት ስሜት ነበረው ግን እስከ ዛሬ እንግዲህ ሲኖር እኔ ማስበው ሁሉ በቃ እኔ ጥሩ ነገር አስቤ አላውቅም ወይ ሞታለች አይነግሩኝም ወይኔ እንደዚህ ነው ብለው አይሉኝም ነው ማለት እኔ በቃ እውነት ነው መናገራ እና በቃ ያልሆነ ነገርን በቃ ሐሳቤ ሁሉ ለልጆችም እንደዛ ነው የምላቸው ሁሌ እንደተረተረት ነው ማወራላቸው እና እንደዛ ነው የዛን ቀን ግን እየሄድኩኝ ልጆቴ አሁን አድጋ ልጆች ወልዳ ትልቅ ሰው ሆና ጠበቀችውና እስኪ እሷን ደሞ እስኪ ጠይቋት ያናግሯት እስቲ ወልዳለች ወልጅ ስንት ወልደሽ ጎሽ ሳይ አያቶኛል በሁሉም በሷም 2 ልጆች አላት አንድ ወንድ አንድ ሴት አንድም የሞተችብኝ እሷም 2 ወልዳለች እነዚህ እንኳን 2ቱ ገና ናቸው የምስራቅን እህት አልተዋወቅናትም እስካሁን ድረስ ስምሽ ማን ይባላል እኔ ኩልሚያታች የምስራቅ በእናቷ በኩል እህቷንሻ ታናሹ ምስራቅ የመጀመሪያ ናት ምን ይነግሯችሁ ነበር እናትሽ ስለ እህታችሁ ስለ እህታችን ያው ሁሌ እንደተረት ነው እንግዲህ ምን ሰማው ስለማናቃት ታወራልናለች ቃልቃላ ነች ቀጫጫ ነች ምናምን በቃላ በተለይ ማታ መብራት ጠፍቶ ምናምን ስለሱ እኔም ደስ ይለኛል አነሳለሁ ስለሱ ነው ታወራለች ኮደዛ ኮሰላሊ መጣን ብለው ካሉኝ እንዲ ለስራ የሚመጡ ልጆች የሉ ልክ ሲመጡ አንድ ልጅ እንደውም በተለይ ጥብቅ አርጌ ያስኳት እዛ ቤት ያጠገብ እንደዚህ አከራይም ብላ አከራዩዋ ለስራ ማለት ነው ከዛ ከኔ መጣሽው ማየስላት እንደዚህ ከገብረ ጉራቻ እንደዚህ ከገብረ ጉራቻ አያትሽ ናት አለ ያሳደገች ይችላታለሁ እየወጣው ልጅቷን ስራ አላሰራልኳት በቃ በዛ በጓሮ በኩል ሄድና አረን አያት ያለስ እናቴ ናት ያሳደገችኝ አባትሽ ወታደር ነው አይደል አረ ወታደር አይደለም ትለኛለች አያትሽ ናት ያሳደገች እናትሽ ሞታለች እያሉ ነው ያሳደጉኝ ስለ ልጅቷ በጣም ደነገጠችና ተጠራጠረች ከዛ ሳባ ምን ለማለት እየፈለግ ሁሌ እንደዚህ መተለኝ ስትል በቃ ግልጹን ነገርኳት እስቲ ዛ የሚጠራ ሀገር ምን አለ አልኳትኝ እኔ እንደዚህ ነው አሁን ደም ስሙ ተቀይሮ እንደዚህ ነው እኔ ግን እናቴ ናት ያሳደገችኝ ሳባዬ አንድ ቀን ታገኛታለሽ አለችኝ እና አፋን ያዘርጋታ እኔ ደግሞ ኦሮምኛ በደንብ አልችልም እንደዛ ነገረችኝና ተውኳት አሁን እንግዲህ አድጋ ተገናኝታችኋል እንኳን ደስ ያላችሁ እንኳን አብሮ ደስ አለን እንኳን አብሮ ደስ አለን ምስራቅ እናትሽን አገኘሽ ምን ተሰማሽ ውስጥሽ ምንም አልተሳሳተም እንዳለች ሰማኛል ይያልሽ ነበር ያው በህይወት እንግዲህ አለች ብዬ ነው ተመለስኩት
እስቲ ቅፍ ያርጓት ታዲያ አሁን ልጅ እውነት ስለዚህ በሚመጣ ሰው ሁሌ መልእክት እየላኩ ነበር ሲፈልጓት ነበር ማለት ነው እርሶ? እኔም እየፈለኳት ነው። እንደውም እነሱ ምን ይላሉ በቃ ካልሆነ ጊዜ ጠብቀን ይስ ላይ እንሄድና እናስፈልጋታለን ትላለች። እስከዛሬ ማድራሻውን አናውቅም። ሰላም እንሄድና እኛ ማስፈልግ አለብን። የሆነ ነገር ለማፈላለግ እኮ አድራሻ ያስፈልጋል። ሰላሌ እና ነበር ገብረ ጉራቻ የሚባለው በጣም ወድሻለሁ። ደስ ብሎኛል። በጣም ውስጤ እያሰበሽ ሁሌ እያስታወስኩሽ ሁሌ እያሰላሰልኩ ነበር። እኔም አስብሻለሁ። ግራ ስለገባኝ በቃ እኔም በጣም አስብሻለሁ። እኔ በፊት ምንም አልተሰማኝም። ራሴን ካወቅኩት በፊት ምንም አሉ ምንም አልተሰማኝም። እነሱ ከሞቱ በኋላ ነው ስለ እናቴ ያሰብኩት። አያቴም ወደ አረብ ሀገር ስሄድ እናትሽ ፈልጊ ብለኛለች። እኔ ነኝ ዛሬ ነው የተናገርኩት። ከውስጤ ያልወጣኝም እስካሁን የአያቴን ነገር ምንም ክፉ እያለች ወደ አውሮፕላን ስገባ ቻው አንገናኝም እናትሽ ፈልጊ ያለች ግን ለእነሱ ከዛ አትመጥቼ ባልነገርኩትም ዝም አልኩት። ዛሬ አወጣሁት። እሷን አላገኘሁት። የእሷን ነገር ከጀመርኩት ከሰው ጋር ማውራት አልፈልግም። እነሱ ጋር ማለት እግዚአብሔር ይመስገን። በዚህ ከሶሻል ምንም ባላረግልሽ ምንም አልፈልግም። ካንቺ መኖርሽን ብቻ ነው የምፈልገው። ዛሬ በቃ ለቅሶ ይብቃ። ዛሬ የደስታ ቀን ነው። አንቺም ልጅሽን እሷም እናቷን እኔም እህቴን አግኝቻታለሁ እና በቃ የደስታ ቀን ነው። አታልቅሱ።